አይመን አታገባ ፏ ዘና ፈታ ወደሚባልበት ቻናል እንኳን በሰላም መጣችሁ። ሮባ ነኝ። ይሄ ሶፊ ቲዩብ ነው። እንግዲህ ቆንጆ ቪዲዮዎችና ኮመንቶችን እያነበብን አብረን ዘና ፈታ እንላለን። ይመቻችሁ። አይመን አታገባ በረኛው ጀግና ነው። አረ ማሜ ምን ሆነ ነው? በእግዚአብሔር ሰውዬ የቃምኩ ነው አልኩ። ዳውዶ እሳት 1 ሚሊዮን መግባት ምክንያት አድርጎ ይሄን ቪዲዮ ስንት ላይ ካገኘ አይፎን 17 ይፈታል። በሞቲ ስልኪቱን ግን ከየት አገኛት? ሰው ጨካኝ ሆኗል። አንድ የሚገድለኝ አጣው። ልጅ ዳውድ እንደ ብር እንወዳለን። 5ኛ ክፍል ላይ ማትስ ያስተማርከን መምህር ማለት ነው። የሆነ ቀን አስተምረህን ከጨረስኩ ወዲያ ያልገባችሁ ነገር አለ አላልከንም? እኛ ደግሞ ገብቶናል አላልንም? በቃ ከገባችሁ ያስነሳው ጥያቄ ልጠይቅ ስትል ቶሎ ብዬ እጄን አውጥቼ አልገባኝም አላልኩም? የቱ ጋር ስትለኝ ሁሉም አላልኩም? ግን ለምን ተናደድክ? ነገሩን እኮ ያመጣኸው አንተ ነህ። ጥያቄ ጠይቃለሁ ባትል ኖሮ ተከባብረን በፍቅር እንለያይ ነበር። ግን አሁን ሳስበው ሂሳብ ትምህርት ምንም አያደርግም። ሰው ተማረም አልተማረም ብር መቀነስና መደመር ይችላል። ዝም ብለህ ነው ተጨንቀህ ያስጨነቅከኝ እንድታውቀው። አንዱ ነው ማትስ የለም 5 ላይ ሌላኛው የትኛው ትምህርት ቤት ነው የተማርከው? ሲጀመር አማርኛ መምህሬ ብቻ ይመቸው። ኮመንት እያነበብኩ ፈታ ለማለት ጠቅሞኛል። አንቺ ልጅ ቀስ በቀስ እየወደድኩሽ ነው። መምህር ነኝ፣ በሌላ መምህር አልስቅም። ነበርኩ ሞዴሊስት ትመስል ነበር ባል ነበር። ማን እንዴ ነው ነች? እስቲ እግዚአብሔር ና እኔ እኮ እንዴ ነው እንግዲህ 2002 እስከ 2004 ምናምን ድረስ ያሉ ናቸው። ኧረ ማሚ የሆነ ተጋበል በደም ተጋበል ዙመር አዎ እያየሁ እኮ ነው። ማሚ ድነግ ነበረች፣ አሁንም ድነግ ነች። ይሄን ፎቶግራፍ ፈልጎ ያወጣው ሰዎች እንትን እያሉት ነበር። በጣም ነው የሚያምሩ ማሚ። እናት ዘናጭ ነበረች ምናምን ሞዴል ነበረች እያሉ ሲጨቀጭቁት አንዴ እስኪ ፎቶግራፉን አምጪው አለና እንዳለ አወጣው። እንዴ እንደዚህ ነኝ እኮ ቆንጆ ነበረች እናት ዘናጭ ነበረች ሲሉኝ አላምን። ቆይ እስኪ እያለ ማውጣት ጀመረ። Let's go. Yes, Mazara. Nyad baraja. Nyada. ቁርስ እየበላ ነው ከቤተሰቦቼ ጋር ጋይስ እንብላ ብለናል። ያው ፈታ ነው ፈታ ኢንጆይንግ ፒስ አውት ያና እና አሁንም ገንዘብ ደስታን አይገዛም ነው የምትሉኝ? እንግሊዘኛው ግዴታ ነው ባታወሪስ እያሉሽ ነው። ለማንኛውም ያርግልሽ፣ ቤተሰቦችሽን በአግባቡ እየዘየርሻቸው ነው። ይመችሽ ጋይስ። ባለፈው ዩቲዩብ ላይ የቀረስኩት ልጅ አይታችሁታል እና በአጋጣሚ ነበር የቀረስኩት። እስኪ ዛሬ ቤቴ ጋብዣዋለሁ በድጋሚ ላገኝህ ብዬ ቤቴ ድረስ ጠርቼው እኔ ቤት ናቸው ያሉት፣ ያው እኛ ሰፈር ማለት ነው። ሶ አብረን እስኪ ሪአክሽናቸውን ምን እንደሚሉ። ማማዬ ፍሪቲ በሳም እንዴት ናችሁ? ደህና ናችሁ? ምን ነው ዛሬ ቅዝቅዝ አላችሁ እንዴ? እና እንደባለፈው እንትናችሁ ነው እንዴ? ያራዳ ልጆች እስኪ አንዴ ማማዬ በሉ። ማማዬ ፍሪቲ
እንችስን ራሴ መረሽ ማማዬ ዛሬ ምሳ እጋብዛችኋለሁ በእኔ እና ልብስም ፏ አረጋችኋለሁ። ይመቻችኋል አይደለ? እናሳ ኬፍ በሏቸው። ደግሞ ቪዲዮቻችሁን አይተው በጣም ተመችቷችሁ በጣም ወደዋችሁ ነበረ እናሳ እና አሁን ወደ ቦሌ ነው የምንሄደው። ከዛ ምሳችንን እንበላለን። ከዛ በኋላ ልብስ እንገዛለን። ቆንጆ ቆይታ ይኖረናል። እሺ የሰር እንግባ ነው ግቡ። እኔ ነኝ የምከፍትላቸው ዛሬ እኔ ነኝ እንትናችሁ ራሱ የምር ይሄው ግቡ። ይበቃችኋል። እኔ አባት በባለፈው ወንድሜ ሲመረቅ መኪና ስለሰጠሁት በጣም ደስ ብሏችኋል። ዛሬ ደግሞ አይፎን 17 ፕሮ ማክስ እንሰጠዋለን። ያውና እየመጣ ነው። ና እንግዲህ መጥቷል። እንዴት ነሽ? በባለፈው ላዳ ስሰጠው በጣም ነበረ ደስ ያላችሁ። ዛሬ ደግሞ ሌላ ስጦታ አለ። 17 ፕሮ ማክስ ላንተ ነው ስለምወድ ለኔ 17 ይገባል ወይ ለኔ 17 ይገባል ወይ ስለምወድ እንኳን ደስ አለ። በጣም ነው የማመሰግነው ስለሰጣችሁኝ። አንተንም በጣም ነው የማመሰግነው። በላዶ አመስግኝ ሳልጨርስ ሌላ ነገር ተጨምሮልኛል። በጣም ነው የማመሰግነው። ከአንድ ቤት ሁለት እንባው ከኛ ነው ከኛ ንቀት ነው በላዳው ያልመጣው። እብድ ራሱ የእናንተን ቪዲዮ አይቶ ሳላብድ ነው እንዴ ያበድኩት እያለ ነው። እኔ ደግሞ ዶክተር ሁኜ እናንተን ማከም ነው የምፈልገው። ትንሽ ያው ዛሬ ቀኑ አዛ ነገር ነው ሲያስጠላ ዝም ብዬ ጌም ላጫወታ ፈታ እንድትል ምናምን ደስ ይለኛል። 4 ቁጥር ንገረኝና እሱ ላይ ተነስቼ አስማት ምናምን 4 ቁጥር ዝም ብለህ የኤቲኤምህን ፓስወርድ ንገረኝ። አይ መረሳው ሌላ አለ ልንገራ ሌላ ይረሳ ዝም ብለህ እንዳንረሳው መጨረሻ ላይ ጌሙ ላይ የኤቲኤምህን ዝም ብለህ እኮ አረሳው ስለማረሳው የተወለድኩበትን ልንገርህ ዝም ብዬ አልነበረም ነው እንዴት የእንትን ደግሞ አማክራለሁ እያልኩ የፌስቡክ ፓስወርድ በጣም 10 እየረሳው ተቸገርኩና ማድረሰው ቁጥር አለ መሞላው የኤቲኤምህን ፓስወርድ ንገረኝና በሱ እንትን ልበለው ሰው ጠይቃለሁ። ሌላ ያዘ ኤቲኤም ሳይሆን ሌላ ልንገርህ ቁጥር የማይረሳ ኤቲኤምን ፓስወርድ ቢይዘው አንተ ማትረሳው ሁሌ ስለምትጠቀመው እኔ ቁጥር ስለምረሳው ይኸውልህ ሴቭ አደርገዋለሁ ሌላ ልስጥህ። የምን ኤቲኤም ነው የምታወራው? ሴቭ አደርገዋለሁ ሌላ ልስጥህ። ከዛ ሴቭ አድርጌ እስቀምጥልሃለሁ። ለነገሩ በሆነ ወይ በማዘር ስልክ ምናምን አደርገዋለሁ። በቃ ይሄ ሞል በሽተኛ የኔ እድሜ ከአንተ ኤቲኤም ፓስወርድ የመጀመሪያው ጋር እኩል እንደሆነ ታውቃለህ? የምርህ ነው? ሁለቱ ቁጥር ከኔ እድሜ ጋር እኩል ነው እንዴ? ስንት ነው ፓስወርድ? የኔ የመጀመሪያው 25 ያንተ 25 ዋው ቢገርም አጋጣሚ ነው። ያ ቀጣዩ ደግሞ ከሲስተር ጋር እኩል ነው። ይገርሞኛል። መጨረሻ ቀጣዩ ከሲስተር ጋር የመጀመሪያው 25 ከሆነ ቀጣዩ ስንት ነው? ንገረኛ አንተ እኮ ያንተ ፓስወርዱ 25 ብሎ ቀጣዩ ሁለት እኮ የእህትህ ስንት ነው? አትነግረኝም? እሱ እኮ ንገረኝ። የእህትህን ምንድን ነው እኮ 25 ብለህ ፓስወርድ የእህትህን ለታን ንገረኝ። ምንድን ነው ድርቅ የምትለው? ኤቲኤም ጠላሃል። ኤቲኤምን አግኝተኸው ነው? እዚህ ጋር ጠላሃል። ይሄ አሁን እኮ እዚህ ነው። ኧረ እንግዲህ ፏ ዘና እንዳላችሁ ተስፋ አደርጋለሁ። በሚቀጥለው ደግሞ ከዚህ በተሻለ መልኩ ቆንጆ ቪዲዮዎችን ይዤላችሁ እመጣለሁ። ነገር ግን ሰብስክራይብ እያደረጋችሁ አይደለም። ቪዲዮውን ዝም ብላችሁ አይታችሁ ለምን ትወጣላችሁ? ሰብስክራይብ አድርጉ። ከእናንተ የሚቀንስ ነገር የለም። ይመቻችሁ።